የአስመራው የኢሳያስ አፈወርቂ ቤተ መንግስት በቦምብ መጋየት ለሶስት አስርት ዓመታት የቆየው የኢሳያስ አፈወርቂ ስርዓት ግብዓተ መሬቱ መፈጸም፣ የኢሳያስ አፈወርቂ አሳዛኝ ፍጻሜ እንዲሁም የኢትዮጵያ መከላከያ ሰራዊት አቅምን ከፍ ያደረገ የሜካናይዝድ ኃይል የዛሬው የትንታኔ ዘገባችን ርዕሰ ጉዳዮች ናቸው። እንደተለመደው አንድ ጠቃሚ ቲፕ ነግረናችሁ ወደ ፕሮግራማችን እናልፋለን። የክሪፕቶ ከረንሲው ንጉስ ቢትኮይን ባለፉት ሳምንታት በከፍተኛ ቅናሽ አሳይቶ የነበረ ሲሆን ዛሬ በ0.41% ጭማሪ አሳይቷል። $88,589 ዋጋ የተቆረጠለት ሲሆን በዚህ ጊዜ መግዛት ከቻላችሁ በጥቂት ጊዜ ውስጥ ትርፋማ መሆን ትችላላችሁ። ኢትሮም 0.39% ጭማሪ ያሳየ ሲሆን በ$2995 እየተሸጠ ነው። ሰሎና 0.75 ቅናሽ አሳይቷል። የሚሸጠው $125.3 ነው። በአፍሪካ ቀንድ ሁለቱ ጎረቤታማ ሀገራት በሆኑት በኢትዮጵያና ኤርትራ መካከል ያለው ውጥረት ከመቼም ጊዜ በላይ አይሎ ቀጥሏል። ቀጠናው ወደ አዲስ ጦርነት አዙሪት ለመግባት የጥቂት እርምጃዎች ርቀት ላይ እንደሚገኝ ወታደራዊና ፖለቲካዊ ተንታኞች በማስጠንቀቅ ላይ ይገኛሉ። ለዓመታት የቆየ የነበረው የሰላምም ጦርነትም የሌለበት ሁኔታ አብቅቶ አሁን ላይ ሁለቱም ሀገራት ጦራቸውን በድንበር አካባቢ እያሰባሰቡ መሆኑን ተከትሎ ጦርነቱ ከጫፍ መድረሱ የተነገረ ነው። የወታደራዊ ጉዳይ ተንታኞች እንደሚጠቁሙት በሁለቱም ሀገራት መካከል ጦርነት የሚጀምር ከሆነ የኃይል ሚዛኑ እጅጉን ወደ ኢትዮጵያ ያጋደለ ነው። የኢትዮጵያ መከላከያ ሰራዊት ከሰው ኃይል ብዛት ባለፈም ከቅርብ ዓመታት ወዲህ የታጠቀው ዘመናዊ ወታደራዊ ቴክኖሎጂ ለኤርትራ ሰራዊት ከባድ ስጋት እንደሚሆን ይታመናል። በተለይም በምድር ኃይል ረገድ ኢትዮጵያ ያላት ሜካናይዝድ ክፍለ ጦሮች፣ ዘመናዊ ታንኮችና ከባድ መሳሪያዎች የኤርትራን መከላከል ስርዓት በአጭር ጊዜ ውስጥ ሰብረው ለመግባት የሚያስችሉ ናቸው ተብሏል። ከምድር ኃይሉ በበለጠ ግን የኢትዮጵያ አየር ኃይል ያለው የላቀ ብቃት የጦርነቱን መልክ በአንድ ጀንበር ሊቀይረው እንደሚችል ይነገራል። ኢትዮጵያ በቅርቡ የታጠቀቻቸው የረቀቁ የድሮን ቴክኖሎጂዎችና ተዋጊ ጄቶች የአስመራን ሰማይ በቀላሉ ለመቆጣጠር ያስችሏታል። ተንታኞች እንደሚሉት ጦርነቱ በተጀመረ የመጀመሪያዎቹ ሰዓታት ውስጥ የኢትዮጵያ አየር ኃይል ኢላማ የሚያደርገው የአስመራን የፖለቲካ ማዕከል ነው። በዚህ መሰረትም በአስመራ የሚገኘው የፕሬዝዳንት ኢሳያስ አፈወርቂ ቤተ መንግስትና ዋና ዋና የትዕዛዝ ማዕከላት የአየር ጥቃቱ ሰለባ እንደሚሆኑ ይጠበቃል። ይህ ሊቀሰቀስ ይችላል ተብሎ የሚጠበቀው ጦርነት በኤርትራ ላይ የሚያደርሰው ጉዳት ከወታደራዊ ኪሳራም ባለፈ የሀገሪቱን የጀርባ አጥንት የሆኑትን መሰረተ ልማቶችን ኢላማ ያደረገ እንደሚሆን ይታመናል። የኤርትራ ጦር የሚጠቀምባቸው ትላልቅ የጦር ሰፈሮች፣ የሎጂስቲክ ማከማቻዎች፣ የወደብ አገልግሎቶችና የኮሙኒኬሽን መዋቅሮች በኢትዮጵያ አየር ኃይልና የሚሳኤል ጥቃት በአጭር ጊዜ ውስጥ ወደ አመድነት ሊቀየሩ እንደሚችሉ ስጋቶች አሉ። በተለይም የአስመራ ዓለም አቀፍ አውሮፕላን ማረፊያ፣ የምጽዋና የአሰብ ወደብ አካባቢ ያሉ ወታደራዊ ጠቀሜታ ያላቸው ተቋማት የጥቃቱ ዋነኛ ሰለባ ሊሆኑ እንደሚችሉ ይገመታል። ይህ አይነቱ ስትራቴጂካዊ ጥቃት የኤርትራን ጦር የማዘዝና የመቆጣጠር አቅም ኮማንድ ኤንድ ኮንትሮል ሽባ በማድረግ ጦርነቱን በአጭር ጊዜ ውስጥ በኢትዮጵያ የበላይነት ለማጠናቀቅ ታስቦ የሚከናወን እንደሆነ ተንታኞች ይናገራሉ። ምንም እንኳን የኢትዮጵያ ወታደራዊ አቅም የላቀ ቢሆንም የኤርትራ ሰራዊት ለበርካታ 10 ዓመታት በቆፈራቸው ምሽጎችና ባለው የደፈጣ ውጊያ ልምድ ጦርነቱ ረጅምና አድካሚ ሊያደርገው እንደሚችል የሚከራከሩ ወገኖችም አሉ። ሆኖም ግን አሁን ያለው የቴክኖሎጂ ሽግግርና የኢትዮጵያ አየር ኃይል በቅርቡ ያሳየው የአየር ላይ ጥቃት ብቃት ይህንን ግምት ጥያቄ ውስጥ ይከተዋል። በአሁኑ ወቅት በሁለቱም ሀገራት በኩል የሚሰሙት የጦርነት ነጋሪቶች የቀጠናው ሀገራትና ዓለም አቀፉን ማህበረሰብ ስጋት ውስጥ ጥለዋል። ጦርነቱ ከተጀመረ በአፍሪካ ቀንድ ትልቁ ሰብአዊ ቀውስ ሊያስከስት የሚችል እንደሆነና በሚሊዮኖች የሚቆጠሩ ሰዎችን ለስደትና ለረሃብ ሊዳርግ እንደሚችል ድርጅቶች እያሳሰቡ ነው። በቀጠለው የኢትዮጵያና ኤርትራ ግንኙነት ወደ ጦርነት አፋፍ መድረስ በሁለቱ ሀገራት ህዝቦች ላይ ብቻም ሳይሆን በመላው የምስራቅ አፍሪካ ላይ ጥቁር ጥላ ማጥላቱ አይቀሬ ነው።
የኢትዮጵያ አየር ኃይል በአስመራ ላይ ሊያደርሰው ይችላል የተባለው መጠነ ሰፊ ጥቃትና የኤርትራን መሰረተ ልማቶች የማውደም እድል ጦርነቱ ምን ያህል አስከፊና ፈጣን ሊሆን እንደሚችል ማሳያ ተደርጎ እየተወሰደ ይገኛል። ይሁን እንጂ ለዘመናት በፕሬዝዳንት ኢሳያስ አፈወርቂ ብረት መዝጊያ አገዛዝ ስር ለቆየው የኤርትራ ሕዝብ አዲስ የነጻነት ብርሃን ይዞ ሊመጣ እንደሚችል በስፋት እየተነገረ ነው። የወታደራዊና ፖለቲካ ተንታኞች እንደሚጠቁሙት ይህ ሊቀሰቀስ የደረሰው ግጭት ከሁለቱ ሀገራት የድንበር ውዝግብ ባለፈ በኤርትራ ውስጥ ለሶስት አስርት ዓመታት የታፈኑ ድምጾች ዳግም የሚሰሙበት፣ ህዝባዊ ሉዓላዊነት የሚረጋገጥበት ታሪካዊ ምዕራፍን የሚከፍት ሊሆን ይችላል ተብሏል። ጦርነቱ በይፋ በሚጀመርበት ወቅት በአስመራ የሚገኘው አምባገነናዊ ስርዓት ሙሉ ለሙሉ ትኩረቱንና አቅሙን ወደ ግንባር ለማድረግ በሚያደርግበት ሰዓት በሀገር ውስጥ በከፍተኛ ደህንነት ክትትል ምክንያት ተዳክመውና በህቡ ተደራጅተው ሲንቀሳቀሱ የቆዩት የውስጥ ታጣቂ ኃይሎች ይበልጥ እንዲጠናከሩና ጥቃታቸውን ወደ ቤተ መንግስቱ እንዲያዞሩ ምቹ ሁኔታ ይፈጥርላቸዋል። ለአስርት ዓመታት መዳከሙን ሲጠባበቁ የነበሩ እነዚህ የለውጥ ፈላጊ ኃይሎች የኢትዮጵያ ሰራዊት በኤርትራ የጦር መዋቅር ላይ የሚያደርሰውን ስትራቴጂካዊ ድቀት እንደ ትልቅ አጋጣሚ በመጠቀም የኢሳያስ አፈወርቂን አገዛዝ ከመሰረቱ ለመገርሰስ የሚችሉበት ወሳኝ ታሪካዊ አጋጣሚ ላይ እንደሚገኙ ይገመታል። ከዚሁ ጋር ተያይዞ በውጭ ሀገራት ተሰደው የሚገኙና ለዲሞክራሲያዊት ኤርትራ ግንባር ሲታገሉ የቆዩት የተቃዋሚ ኃይሎች ጦርነቱ የሚፈጥረውን የድንበርና የጸጥታ ክፍተት ተጠቅመው ወደ ሀገራቸው በመግባት ትግሉን በአዲስ መንፈስ እንደሚቀላቀሉት ይጠበቃል። ይህ የውጭ ተቃዋሚዎችና የሀገር ውስጥ የለውጥ ኃይሎች ቅንጅት ለዘመናት ኤርትራ እንደ ክፍት እስር ቤት አጥሮ የቆየውን ስርዓት ፖለቲካዊና ወታደራዊ ጀርባ አጥንት የሚሰብር ሲሆን በኤርትራ ምድር አዲስና ፍትሃዊ የፖለቲካ ስርዓት ለመመስረት ዋነኛ መነሻ ይሆናል ተብሎ ይታመናል። የፖለቲካ ተንታኞች እንደሚሉት ከሆነ ይህ ጦርነት የኢሳያስ አፈወርቂ ስርዓት ግብዓተ መሬቱ የሚፋጠንበትና ኤርትራን ወደ አዲስ የዲሞክራሲያዊ ስርዓት የምትሸጋገርበት ታሪካዊ ክስተት ነው ይሉታል። በጦርነቱ ሳቢያ የሚፈጠረው የኃይል መመጣጠን መዛባት የኤርትራ ወጣቶች ከረጅሙና ተስፋ ቢሱ የብሔራዊ አገልግሎት ቀንበር ተላቀው ለሀገራቸው ብልጽግናና ለዲሞክራሲያዊ ግንባታ እንዲቆሙ በር ይከፍታል። በዚህ መሰረት ኢሳያስ አፈወርቂ ግትር አገዛዝ በአጭር ጊዜ ውስጥ ተወግዶ በህዝብ ተሳትፎ ላይ የተመሰረተ የህግ በላይነት የሚከበርበትና ከጎረቤቶቿ ጋር በሰላም የምትኖር አዲስ ኤርትራ እንደምትወለድ ከፍተኛ ግምት ተሰጥቷል። በአጠቃላይ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ያለው ውጥረት ለቀጠናው ስጋት ቢሆንም ለኤርትራ ህዝብ ግን ለዓመታት የናፈቀውን ነጻነትና ዴሞክራሲያዊ ለውጥ የሚያረጋግጥበት ወርቃማ እድል ይዞ መጥቷል ነው የተባለው። ፕሬዝዳንት ኢሳያስ አፈወርቂ ማብቂያም መቃረቡን የሚያመላክቱት እነዚህ ክስተቶች የአፍሪካ ቀንድ አዲስ የሰላምና የዲሞክራሲያዊ ተምሳሌት ሆኖ እንዲወጣም መንገድ የሚጠርግ እንደሆነ ዘገባዎች ያመላክታሉ። የኢትዮጵያ መከላከያ ሰራዊት በሀገር ውስጥ በራስ አቅም ካመረታቸው እንዲሁም ከገዛቸው እጅግ ዘመናዊ የማድረግ አቅማቸው የላቁ ሜካናይዝድ መሳሪያዎች በተጨማሪ በመከላከያ ሎጂስቲክና ዋና መምሪያ የዝግጁነት ማዕከል አማካኝነት ያከናወነ ያለው የሪቨርስ ኢንጂነሪንግ ስራዎች የሀገሪቱን የሜካናይዝድ ትጥቅ አቅም ወደ ላቀ ደረጃ አሸጋግረውታል። ለረጅም ጊዜ በተለያዩ ምክንያቶች ከጥቅም ውጪ የነበሩትና ከፍተኛ የተኩስ አቅም ያላቸው የሜካናይዝድ የጦር መሳሪያዎች በሀገር በቀል ባለሙያዎች በተደረገላቸው ከፍተኛ የማሻሻልና የማዘመን ስራ አሁን ላይ ወደ ሙሉ ግዳጅ ዝግጁነት ተመልሰው ወደ ቀጠናው መንቀሳቀሳቸው ታውቋል። ይህ የጦር መሳሪያዎች የማዘመን ስኬት ኢትዮጵያ በአሁኑ ወቅት ከኤርትራ፣ ከግብጽና ከሱዳን ወቅታዊ ሁኔታዎች አኳያ የገጠሟት ያሉትን ዘርፈ ብዙ ስጋቶችን ለመመከት ያላትን ወታደራዊ በላይነት የሚያጠናክር መሆኑን ተንታኞች ይገልጹታል። በተለይም ከኤርትራ ጋር ያለው ግንኙነት ወደ ጦርነት አፋፍ ላይ በደረሰበት በዚህ ወቅት እነዚህ የታደሱና የዘመኑ የሜካናይዝድ ኃይሎች ወደ ግዳጅ ቀጠና መሰማራታቸው ለአስመራው አስተዳደር ግልጽ የሆነ ወታደራዊ መልእክት ያስተላልፋል። የኢትዮጵያ አየር ኃይል ያለውን የበላይነት ተከትሎ እነዚህ በሪቨርስ ኢንጂነሪንግ የለሙ የምድር ከባድ መሳሪያዎች በኤርትራ ምሽጎች ላይ የሚኖራቸው ሚና የላቀ ነው። ይህም በኤርትራ ውስጥ ለዓመታት የታፈነውን ህዝብ የኢሳያስ አፈወርቂ ስርዓትን ለመገርሰስ የሚደረገውን የውስጥ ትግል ያግዛል። የኢትዮጵያን ሰራዊት የመደምሰስ አቅምን በማሳደግ በኤርትራ ላይ የዲሞክራሲያዊ ለውጥ ሂደቱን እንደሚያፋጥነው ይጠበቃል።
የኢትዮጵያ ወታደራዊ ዝግጁነት ከኤርትራ ባለፈ ግብጽ በአባይ ወንዝ ላይ ካላት ታሪካዊ የበላይነት ፍላጎት ጋር በቀጥታ ይያዛል። ግብጽ የታላቁ የኢትዮጵያ ህዳሴ ግድብን ግንባታ ለማደናቀፍ በምታደርገው ጥረት የኤርትራና የሱዳን ድንበሮችን ውጥረት እንደ መጠቀሚያ ለማድረግ ስትሞክር ቆይታለች። ይሁን እንጂ የኢትዮጵያ መከላከያ ሰራዊት የሜካናይዝድ አቅሙን በማዘመን ወደ ኦፕሬሽን መግባቱም ግብጽ በቀጠናው በምትዘረጋው የውክልና ጦርነትም ሆነ በቀጥታ ትንኮሳ ላይ ያላትን ተሳትፎ የሚያጨልም ይሆናል። የኢትዮጵያ ሰራዊት በምዕራብና በሰሜን ግንባሮች ላይ እያሳየ ያለው ወታደራዊ ክንድ ታላቁ የኢትዮጵያ ህዳሴ ግድብ ላይ ምንም ስጋት እንዳያንዣብብበት አድርጓል። በሌላ በኩል ጎረቤት ሱዳን በውስጥ ጦርነት እየታመሰች ባለችበትና የድንበር አካባቢዎች ለጸጥታ ስጋት ተጋላጭ በሆኑበት በዚህ ወቅት የኢትዮጵያ ሜካናይዝድ ኃይል በተሻለ ቴክኖሎጂ ታጥቆ ወደ ግዳጅ መሰማራቱ የቀጠናውን ኃይል ሚዛን ኢትዮጵያ ወደምትፈልገው አቅጣጫ እንዲያዘነብል ያደርገዋል። ሱዳን ውስጥ ያለው አለመረጋጋት ለጸረ ኢትዮጵያ ኃይሎች ምቹ መሸሸጊያ እንዳይሆን እነዚህ የዘመኑ የጦር መሳሪያዎች ድንበሩን በአስተማማኝ ሁኔታ ለመጠበቅ ከፍተኛ ፋይዳ ይኖራቸዋል። በአጠቃላይ በመከላከያ ሎጂስቲክ ማዕከል የተከናወኑ የቴክኖሎጂ ስራዎች ኢትዮጵያን በአፍሪካ ቀንድ እየገጠሟት ያሉትን የኤርትራን ትንኮሳ፣ የግብፅን ዲፕሎማሲያዊና ወታደራዊ ጫና እንዲሁም የሱዳንን አለመረጋጋት በአንድነት ለመመከት የሚያስችል ብቃት እንዳላት ማሳያ ተደርጎ ተወስዷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በሳምንት አንድ ቀን ወደ እናንተ የምናቀርበውን የትንታኔ ዘገባችንን በዚህ አብቅተናል። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ለነበረን ጊዜ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።